ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዘገባዎች አንዱ አለመና ነው ለእናንተ አደርሳለሁ። አብራችሁን ቆዩ። በደብረ ብርሃን ከተማ በልዩ ድምቀት ከከተራ እስከ ቃና ዘገሊላ ያለው የአደባባይ ትዕይንት የተመልካቾችን ቀልብ በመያዝ አቅሙ ብርቱ ነው። በዓላቶቹ ከሃይማኖታዊ ስርዓቶች ባሻገር የባህል ክዋኔዎች ማሳያ መድረኮችም ናቸው። አበበለች የኋላ ሸት ባህላዊ ክዋኔዎችን ተከታትላ እንደሚከተለው አዘጋጅታቸዋለች። የጥምቀት በዓል ከሃይማኖታዊ ክዋኔው ባሻገር የተለያዩ ባህላዊ ስርዓቶች ይከናወኑበታል። በደብረ ብርሃን ከተማ ከከተራ ጀምሮ እስከ ቃና ዘገሊላ ያለው ሃይማኖታዊ ባህላዊ ክዋኔው በመልካም ሁኔታ እየተከናወነ ነው የሚገኘው። እንግዲህ ባህላዊ ክዋኔዎች የማንነት መገለጫ፣ ለሌሎች እይታን የሚስቡ ማጌጫዎች ናቸው። እነዚህን ባህላዊ ክዋኔዎች ዞር ዞር ብለን እንመለከታቸዋለን። እንኳን አደረሳችሁ። የት አካባቢ አለባበስ ነው የለበስከው? የራያና አፋርን በማስመልከት ሁለቱን አንድ ላይ ለማድረግ ነው እና ያው እዚህ አካባቢ እንደዚህ አይነት ነገር ብዙ ስላልተለመደ የተለመደውን ከሌላ ሀገር አካባቢ ያልተለመደውን አንጥተን ወደ ያልተለመደ አካባቢ ለማስተያየት ምናምን ነው እኛ የመረጥነው ነው። የት ነው አካባቢያችሁ እናንተ መኖሪያ ቦታችሁ? እኛ ደብረ ብርሃን ነው ተወልደን ያደግነው። ስለዚህ አሁን ዘንድሮ ይሄን ለበሳችሁ፣ በሚቀጥለው ዓመት ይሄንና ሌላ ደግሞ ሌላ ነው በየዓመቱ እንቀያየራለን። የት አካባቢ አልባሳት ነው? የጎንደር። ሁልጊዜ ለጥምቀት እንደዚህ ለብሳችሁ ነው የምታከብሩት? አዎ። እናንተ የምትኖሩት የት ነው? እዚሁ ደብረ ብርሃን ነው የምንኖረው። የደብረ ብርሃን ልጆች ናችሁ? አዎ። ጓደኛሞች ናችሁ? አዎ። በየዓመቱ እንዲህ እየለበሳችሁ ነው የምታከብሩት? አዎ። አምና የራያ ነበረ፣ ዘንድሮ የጎንደር ነው። በሚቀጥለው ደግሞ እንግዲህ የሚቀጥለው ብዙ ባህል ስላለን ባህላችን ብዙ ስለሆነ አዎ። አሜን። እንኳን አደረሰ። እንኳን አብሮ አደረሰ። እስኪ እንተዋወቅ። አየለ ፍርዳወቅ እባላለሁ። እንዴት ነው በዓል? በዓል በጣም አሪፍ ነው። ጨዋታው ምን ይመስላል? የፈረስ ጉግስ ጨዋታው የፈረስ ጉግስ በጣም ደስ ይላል። የተለመደ ባህላዊ ጨዋታችን ነው። አመት ጠብቀን ሁሌ በጉጉት የምንጠብቃት ቀንና ይሄን ኖር ነው የምንጠብቀው። ሙሉ ጠርን ደስ የሚል በዓል ነው የምናሳልፈው እና በዛ ይመስላል የምናሳልፈው በዓል። ምን ያህል ጊዜ ሆነ የፈረስ ጉግስ? ቢያንስ ከ20 ዓመት ምናምን አካባቢ። ለቃና ዘገሊላ ብቻ ነው ይሄን ጨዋታ የምታደርጉት? በምን አይነት ሁኔታዎች ነው የፈረስ ጉግስ ጨዋታን የምታካሂዱት? የፈረስ ጉግስ ጨዋታ እንደ አዲስ አመት የምንጀምረው መስከረም ማርያም ነው። መስከረም ማርያም እንጀምራለን። ጥቅምት መድኃኔዓለም አለ፣ ህዳር ሚካኤል አለ እያለ ልክ እንደዚህ ቃና ዘገሊላ ይጀምርና ጥምቀትን ከዛ ጠር ሚካኤል ገብርኤል ምናምን እያለ ይቀጥላል እስከ መጋቢት 5 ድረስ አቡን እንጫወታለን። ከዛ ጨዋታ ያበቃል ማለት ነው። ምን ያህል የፈረስ ማህበራት አሉ? የፈረስ ማህበራታችሁ ብዙ ነን። የቃና ዘገሊላ በዓል እንግዲህ በተለያዩ ባህላዊ ክዋኔዎች እንዲሁም ደግሞ በፈረስ ጉግስ በደብረ ብርሃን ከተማ በድምቀት ተከብሮ ውሏል። የጥምቀት በዓል ስርዓተ ቤተ ክርስቲያንን ባከበረ መልኩ አክብረናል ሲሉ ለአሚኮ ሀሳባቸውን የሰጡ በአዲስ አበባ ከተማ ጃን ሜዳ ያገኘናቸው የበዓሉ ታዳሚዎች ተናገሩ። በዓሉ መተሳሰብን በሚያጠናክር መልኩ በጋራ መክበራቸውንም ገልጸዋል። ሰለሞን አሰፌ ተጨማሪ ዘገባ አዘጋጅቷል።
በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ዘንድ በድምቀት የሚከበረው የጥምቀት በዓልን በደመቀ ሁኔታ እንዳከበሩ አማራ ሚዲያ ኮርፖሬሽን ያነጋገራቸው የበዓሉ ታዳሚ ወጣቶች ተናግረዋል። በዓሉ በዝማሬና በደስታ በጋራ የሚከበር ሃይማኖታዊና ባህላዊ ስርዓት እንዳለውም ወጣቶቹ ላሚኮ ተናግረዋል። እጅግ በጣም ጥሩና ደስ በሚል ሁኔታ እየተከበረ ነው ያለው። የቤተ ክርስቲያንን ስርዓትን በጠበቀ መልኩ አባቶቻችን ባስተላለፉልን ትውፊት መንገድን ጭምር ተቀብለን ደስ በሚል ቀኖናውን በፈቀደው መንገድ እያስኬድን እያከበርን እንገኛለን ማለት ነው። ሰውም በጥሩ መንገድ የቤተ ክርስቲያን ስርዓት እየተከተለ ይመስላል። ባለው ሁኔታ እንደምንየው ነው። አምረን ደምቀን እንግዲህ እያከበርን ነው። ይሄ ትልቅ መባረክና በረከት የምናገኝበት በዓል ስለሆነ ድባቡም በጣም ደስ ይላል። ሃይማኖትን ከመጠበቅና ከማስተላለፍ ባሻገር ደግሞ በዓለም ደረጃ ደግሞ ሀገርን ማስተዋወቅም ስለሚረዳ ትልቅ ቦታ ለሀገርም፣ ለሕዝብም፣ ለሃይማኖትም፣ ለስነ ምግባርም ያለው ይመስለኛል። በዓሉ ሰዎች በተለያዩ አልባሳት ደምቀው ስርዓተ ቤተ ክርስቲያንን ተከትለው በአንድ ላይ በዝማሬና በምስጋና የሚያከብሩት በዓል መሆኑን የጠቀሱት የአዲስ አበባ ከተማ ወጣቶች ስርዓተ ቤተ ክርስቲያንን ማክበርና የአባቶቻችንን ትእዛዝ መጠበቅና መተግበር ሁላችንም ኃላፊነታችን ነው ብለዋል። አባቶቻችን በሰጡን መንገድ ተቀብሎ ማስቀጠል ለወደፊቱም ትውልድን እንዲቀጥል ማድረግ ጠንካራ የባህል አካሄዳለን ማለት ነው። ስለዚህ ወጣቱም ህዝቡም በአንድነት በፍቅር አንድ ላይ ባህሉን በሚፈቅደው እምነታችን ደግሞ በይበልጥ በሚፈቅድልን መንገድ ብንከተል መልካም ነው ብዬ አስባለሁ። እንደ ሀገር ደረጃ ለዓለም እናስተዋውቃለን። ኢትዮጵያ አንጋፋ ታላቅ ሀገር እንደመሆኗ ለዓለም ባህላችንን፣ ስርዓታችንን፣ እምነታችንን እናሳያለን። ያው እንደ እንትኑም ደግሞ እንደ ሃይማኖቱም ደግሞ በስርዓት አገልግለን በስርዓት አክብረን ከፈጣሪም ጋር እንድንታረቅ ያደርገናል ብዬ አስባለሁ። መጽሐፍ ቅዱስም በአባቶቻቸው ምትክ ልጆችሽ ተተኩልሽ እንዳለ ሁሉ ወጣቶቹ ብዙ የምናያቸው ታዳጊ ዲያቆናት አሉ። ስለዚህ ከአባቶች የተቀበሉትን ባህል፣ ስርዓት፣ ዶግማና ቀኖና በሃይማኖትም በተለያየ መንገድም ስለሚያሳይ ቅብብሉም ትልቅ ጥሩ ሆኖ ሀገርንም ሪፕሬዘንት እያደረግንበት ስለሆነ ትልቅ ሚና እንደተጫወተ ማሳያ ነው ብዬ አስባለሁ። የጥምቀት በዓል አብሮነታችንን ከፍ የምናደርግበት የምንጠያየቅበትና በደስታ የምናሳልፈው በዓላችን ነው ያሉት አሚኮ ያነጋገራቸው ወጣቶቹ የጥምቀት በዓል አንድነታችንን የምናጠናክርበት ለሀገራችንም ሰላምና የጋራ እድገት የምንመኝበት የነጻነትና የተስፋ ማብሰሪያ የጋራ በዓላችን ነው ብለዋል። ሁላችንም በፍቅር በአንድነት በመቻቻል ጎጠኝነት፣ ዘረኝነት አያዋጣም። እምነታችንም የሚፈቅደው አንድ ሁን ነው የሚለው። በመጽሐፍ ቅዱስም እርስ በርስ እንዳትጠፋፉ እርስ በርስ ተፈቃቀሩ ይላል። ይህንን ሕግ በማድረግ መሪያችን ክርስቶስን በመከተል ይህንን ነገር ብናደርግ መልካም ነው ብዬ አስባለሁ። አንደኛ ሰላምን ማስጠበቅ ነው። በሁለተኛ ደረጃ ራሳቸውን በመጠበቅ ሀገርን ማስጠበቅ ከኛ የተሻለው የደከመውን ማስተካከል አለበት። በሃይማኖትም ደረጃ እንዲሁ ነው። በተመሳሳይ ሁኔታ በሃይማኖትም ደረጃ ስንመለከተው ሃይማኖታችንን ማሳየት አለብን። ራሳችንን ወደ ሃይማኖት የቀረብነው ሰው ያልቀረብነው ሰው በመሳብ ማሳየት አለብን ብዬ አስባለሁ። እነዚህ ባህሎች ሀገራችን ውስጥ ከቀድሞ ጀምሮ ስለነበሩ አብሮ መኖርን መዋሃድንና አንድነትን ስለሚያሳይ ዩኒቲያችንን ፕሪዘርቭ ለማድረግ በዓሎችና ፌስቲቫሎች ትልቅ ሚና ይጫወታሉ። ስለዚህ ያው በዚሁ ይቀጥል። ቀጥለናል ተመልካቾች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩ ከ9ኙ የኢየሱስ ክርስቶስ ንዑሳን በዓላት መካከል አንዱ ነው የቃና ዘገሊላ በዓል። በዚህ በዓልም የቅድስት ድንግል ማርያም አማላጅነት የታየበትና ገቢረ ተአምር የተፈጸመበት መሆኑን የሃይማኖቱ አስተምህሮ ይነግረናል። ብርቱካን ማሞ ከሃይማኖት አባት ጋር ቆይታ አድርጋ ተከታዩን ዘገባ አዘጋጅታለች። ኢየሱስ ክርስቶስ ከእናቱ ከማርያም ከደቀ መዛሙርቶቹ ጋር በመሆን ቃና ዘገሊላ የተገኘበት የዶኪማስን ጓዳ የጎበኘበት የቃና ዘገሊላ ዕለት ጥር 12 በደመቀ ሁኔታ ይከበራል። ቃና ዘገሊላ ጥር 12 እንዴት ይከበራል? የሚከበርበት ምክንያትስ ምንድን ነው? ቀሲስ ፍሬ ስብሐት ውለታው አብረውን ቆይታ ያደርጋሉ። እግዚአብሔር ይስጥልን። እናመሰግናለን። እሺ፣ እኔም አመሰግናለሁኝ። እንግዲህ ቃና ዘገሊላ በዓልን ስንመለከት ጌታችንና መድኃኒታችን ኢየሱስ ክርስቶስ
የመጀመሪያ ታምር ያደረገበትን በዓል ወይም ታሪክ የምናስታውስበት በዓል ነው። ይህንን ታምር ያደረገው ለስም አጠራሩ ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ የተጠራበት ለምክንያት ስለነበረ እመቤታችን ቅድስት ድንግል ማርያም የሰርገኞችን የአሳላፊዎችን ፊት አይታ እንዳለቀባቸው ስትረዳ ልጄ ሆይ የወይን ጠጁ አልቆባቸዋል ብላ ለልጇ እንዳሳሰበች እንመለከታለን። አንደኛው የምንመለከተው ሰርጉን መታደሙ ነው። ሁለተኛው ደግሞ ማክበሩን ነው። ዶኪማስን እንዴት እንዳከበረው ንጹሐ ባህሪ አምላክ ሲሆን ዝቅ አድርጎ ራሱን ሰርገኛው እንዴት እንዳከበረው እንመለከታለን። በሁለተኛ ደረጃ ማህበራዊ ሕይወትን እንዴት አድርጎ ክርስቶስ እንደመሰረተልን እንመለከታለን። የቃና ዘገሊላ ተአምር የተፈጸመው የካቲት 23 ቀን ነው፣ ግን የሚከበረው ጥር 12 ነው። ጥር 12 የሚከበርበት ምክንያት አለ ወይ? አዎ፣ ጥር 12 የሚከበርበት ምክንያት አለው። የአባቶቻችን የሚያንጸባርቁት ወይም የሚገልጹት ሁለት ምክንያቶችን ነው። የመጀመሪያው የካቲት እንደሚታወቀው አብዛኛውን ጊዜ የጌታችን የመድኃኒታችን ኢየሱስ ክርስቶስ ጾም የሚውልበት ነው አብዛኛውን ጊዜ። ስለዚህ በጾም በቤተ ክርስቲያናችን ስርዓት በጾም ወቅት ደስታን መግለጽ ብዙ የተፈቀደ አይደለም። ማንጸባረቅ የሚቻለው በክርስቶስ የተቀበላቸውን መከራዎች እያሰቡ ጾም ስለሆነ የሐዘን ወቅት ስለሆነ ሐዘን እንጂ ደስታን የምንገልጽበት ወቅት ስላልሆነ የመጀመሪያው ወደ ጥር የመጣበት ምክንያት ይሄ ነው። ሁለተኛው ግን አባቶቻችን ውሃን ከውሃ ጋር ሲያገናኙ፣ ምክንያቱም ቃና ዘገሊላ ውሃ ነው ወደ ወይን የተቀየረው። ስለዚህ ክርስቶስ የተጠመቀው በውሃ ስለሆነ የውሃን ባህል ከውሃ ጋር ለማገናኘት አባቶቻችን በስርዓት ጥር 12 ቀን መጥቶ እንዲከበር አድርገዋል ማለት ነው። ከቃና ዘገሊላ ኢየሱስ ክርስቶስ ካደረገው ተአምር ምንድነው የምንወስደው? የትኛውን አስተምሮ ነው ልንወስድ ወደ ህይወታችን ልናስገባ የሚገባው? እንግዲህ ከቃና ዘገሊላ በዓል ወይም ታሪክ የምንወስደው ነገር እኛ በዓለም የምንኖር ሰዎች ወይም ደግሞ በተለይ ክርስቲያኖች ከዚህ የምንማረው ሁለት አንኳር ነገሮችን ነው። የመጀመሪያው ደግነትን፣ መልካም ነገር ማድረግን፣ አንዱ ለአንዱ ማድረግን፣ መተሳሰብን እንማርበታለን። ሁለተኛው ደግሞ ታዛዥነትን እንመለከትበታለን። በነገራችን ላይ እናቱ እንደኛ ሰው ብትሆንም ከዓለም የተመረጠች ቅድስት እንደመሆኗ መጠን ልጇ ነውና ስታዘው ታዟል። አንቺ አዘዥ ላደርግ የማልችለው ምን ነገር አለ ብሎ ለእናቱ ሲገልጽ በመጽሐፍ ቅዱስ ስለምንመለከት ታዛዥነትን እንማርበታለን። በጥቅሉ ቅን ነገሮች ጎልተው የታዩበት፣ መልካም ነገሮች ጎልተው የታዩበት፣ ማህበራዊ ሕይወት ጎልቶ የታየበት በዓል ነው ማለት ነው። የቴክኖሎጂ ድጋፍ የተደረገላቸው የደብረ ብርሃን ከተማ አስተዳደር አርሶ አደሮች የተሻለ ምርት ለማምረት እንደሚያስችላቸው ገለጹ። በከተማ አስተዳደሩ ከ4200 ሄክታር በላይ በመስኖ እየለማ እንደሚገኝም ተገልጿል። በላይ ተስፋዬ ተጨማሪ ዘገባ አዘጋጅተዋል። የግብርና ምርታማነትን ሊጨምሩ የሚችሉ የቴክኖሎጂና የግብዓት አቅርቦት ችግሮች ከተፈቱ በዘርፉ ላይ ውጤታማ እንደሚሆኑ የደብረ ብርሃን ከተማ አስተዳደር አርሶ አደሮች ገለጹ። የከተማ አስተዳደሩ ግብርና መምሪያ ለመስኖ ልማት የሚውሉ የውሃ መሳቢያ ሞተርና ሌሎች ግብዓቶችን አሰራጭተዋል። በመርሃ ግብሩ ላይ የተገኙ አርሶ አደሮች በተደረገላቸው ድጋፍ ወደ ልማት ለመግባት እንደሚያስችላቸው ነው የገለጹት። የመሬቴም በወዝ ላይ ስለሆነ በመስኖ ብቻ ሳይሆን በእርሻ መሬቴም ወዝ አካባቢ ስለሆነ 4 ሄክታር በላይ የመስኖ መሬት አለኝ። በመስኖ የሚለማ ከ1 ሄክታር በላይ መሬት አለኝ። ይሄንን ሞተር በዝቅተኛ ዋጋ እንድናገኝ አድርጎ እያከፋፈለን ነው ማለት ነው። እኔም ከዚህ ውስጥ ከዚህም በፊትም ሞተር ስላለን ተጨማሪ አሁን በሰፊው እናለማለን ማለት ነው። የሞተር እጥረት ነበረብንና በዛሬው ቀን ይኸው የሞተር እደላ እየተደረገልን ያለው። ከዚህ በኋላ የውሃ እጥረት አይኖርብንም፣ በስፋት ማልማት እንችላለን ማለት ነው። ግብርናን ለማዘመን ባለድርሻ አካላት ተሳትፎ እንዲያደርጉ ጥሪ ያቀረቡት የከተማ አስተዳደሩ ግብርና መምሪያ ኃላፊ መርሻ አይሳ ነው። በበጀት ዓመቱ ከ100 በላይ የውሃ መሳቢያ ሞተር መሰራጨቱን ገልጸዋል። ልዩ ልዩ አጋር አካላት የተለያዩ ግብዓቶችን በአጭርና በረጅም ጊዜ በብድር በማቅረብና አዳዲስ ቴክኖሎጂዎችን በተለይም በከተማ ዙሪያ ያሉ የእርሻ መሬቶችን ወደ መካናይዜሽን የአሰራር ለውጥ እንዲቀየሩ በማድረግ በኩል የበኩላችሁን ድርሻ ልትወጡ ይገባል። በክልል ግብርና ቢሮ 39 ሞተር ፓምፕ ምናልባቱም በአመቱ 101 ሞተር ፓምፕ
ለማሰራጨት የተቻለ ሲሆን የግብርና ማሽነሪ በማቅረብ የከተማችንን ግብርና ዘርፍ እንዲዘምን አስተዋጽኦ ላደረጋቸው የግል ባለሀብቶች በግብርና መምሪያው ስም ከፍ ያለ ምስጋና አቀርባለሁ። አካባቢ ላይ ያለውን ሀብት በአግባቡ ለመጠቀም የአርሶ አደርና የግብርና ባለሙያዎች ቅንጅት ሊኖር እንደሚገባ ያሳሰቡት የከተማ አስተዳደሩ ምክትል ከንቲባ ወርቅ አለማው ኮስትሬ ናቸው። ትናንትና የነበረው መሬት ዛሬም አለ። ትናንትና የነበረው ውሃ ዛሬም አለ። የተቀየረው የአርሶ አደሩና የግብርና ሙያተኞቻችን አስተሳሰብ ነው። የመንግስት ስትራቴጂና እቅድ ነው የተቀየረው። ስለዚህ አርሶ አደሮቻችን መላ የግብርና ሙያተኞቻችን አርሶ አደሩን እንቀይረው ይሄን ሀገር እንቀይረው ከተባለ አርሶ አደራችንን ከፍጹም የኋላ ቀር አስተራረስ የኋላ ቀር አሰራር ማላቀቅ ይጠይቃል ማለት ነው። በየደረጃው የተመደባችሁም የግብርና ሙያተኞች በምትሰሩበት የገጠር ቀበሌ ሁላ የናንተ መኖር ሚስጥር የሚያሳይ ስራ መስራት አለባችሁ። እሱም ከአርሶ አደሩ የተሻላችሁ የነቃችሁ የበቃችሁ ሆናችሁ አርሶ አደሩን ማሰልጠን አዳዲስ ስራዎችን ማሳየት ይጠይቃል ማለት ነው። በከተማ አስተዳደሩ ከ4200 ሄክታር በላይ መሬት በመስኖ እየለማ እንደሆነ ተገልጿል። የኢትዮጵያ ንግድ ባንክ ሲቢኢ ኮኔክት ዲጂታል ዋሌት የተሰኘ መተግበሪያን በይፋ አስጀምሯል። መተግበሪያው ዓለም አቀፍ ደንበኞች ፍላጎትን ለማርካትና የሀገራችንን የውጭ ምንዛሬ ግኝት ለማሳደግ ወሳኝ እርምጃ ነው ተብሏል። አፈወርቅ አብዶም ዝርዝር አለው። የኢትዮጵያ ንግድ ባንክ የፋይናንስና የውጭ ምንዛሪ አቅርቦትን ለማሳለጥ እየሰራ መሆኑን ገለጸ። ባንኩ የዚሁ አካል የሆነውን የሲቢኢ ኮኔክት ዲጂታል ዋሌት መተግበሪያን ይፋ አድርጓል። መተግበሪያው የዓለም አቀፍ ደንበኞችን ፍላጎት ለማርካት ወሳኝ መሆኑን የኢትዮጵያ ንግድ ባንክ ፕሬዝደንት ተወካይና የኮርፖሬት አገልግሎቶች ምክትል ዳይሬክተር ኤፍሬም መኩሪያ ተናግረዋል። በኢትዮጵያ የባንክ አገልግሎት ዘርፉን ሲመራ የቆየው ባንካችን ጠንካራ ተፎካካሪ ሆኖ ለመዝለቅና ዓለም አቀፍ ደረጃውን የጠበቀ ባንክ መሆን ራዕዩን ባጠረ ጊዜ ለማሳካት ከሚያደርገው ጥረት ጎን ለጎን የፋይናንስና የውጭ ምንዛሪ አቅርቦትን በማሳለጥ ረገድ ከፍተኛ አስተዋጽኦ ለማበርከት ሲንቀሳቀስ ቆይቷል። ስታርፔ ፋይናንሻል ሶሉሽንስ ከተባለው አገር በቀል የቴክኖሎጂ ኩባንያ ጋር በመተባበር ያበለጸግነውን ሲቢኢ ኮኔክት የተሰኘ የፋይናንስ አገልግሎት መስጫ መድረክን በይፋ ዛሬ ስራ እናስጀምራለን። ክቡራትና ክቡራን፣ ባንካችን የሲቢኢ ኮኔክት ዲጂታል ዋሌት መተግበሪያ ሙሉ ባለቤትና ተጠቃሚ ሲሆን ይህም የዓለም አቀፍ ደንበኞችን ፍላጎት ለማርካትና የሀገራችን የውጭ ምንዛሬ ግኝት ለማሳደግ በጣም ወሳኝ እርምጃ ነው። ባንኩ መተግበሪያውን ጥቅም ላይ ማዋሉ በህገወጥ የውጭ ምንዛሬ ገበያ ለመከላከል ያስችላልም ተብሏል። ይህ የዋሌት መተግበሪያ ዓለም አቀፍ ደረጃውን ያሟላ፣ ደህንነቱ የተጠበቀና አስተማማኝ ባንካችን አዲስ አይነት የዲጂታል ፋይናንስ አገልግሎት መድረክ በማስተዋወቅ እንዲሁም በተመጣጣኝ ዋጋ የውጭ ምንዛሬ የሐዋላ አገልግሎት በመስጠት በዘርፉ የገበያው ድርሻ እንዲመራ የሚያግዝ ነው። በደንበኞች ዘንድ የውጭ ሐዋላ መላክና መቀበልን በቀላሉ እና ያለምንም ክፍያ ለማከናወን የሚያስችልም ነው። ደንበኞች በህገወጥ የውጭ ምንዛሬ ገበያ መጠቀም ትተው ህጋዊ መንገድ እንዲከታተሉ የሚያበረታታ ለሀገራችን የልማት ተግባር በቂ የውጭ ምንዛሬ አቅርቦት እንዲኖር ትልቅ ድርሻ የሚያበረክት መሳሪያ ነው። ይህ መተግበሪያ እንደ ሲቢኢ ብርና ቴሌብር ከመሳሰሉ ዋሌቶች በተለየ መልኩ ብዙ አይነት የውጭ ገበያ መገበያያ ገንዘቦችን ለመላክና ወደ ብር ለመመንዘር በብር ሂሳብ ኢትዮጵያ ውስጥ በቀጥታ ለመጠቀም ያስችላል ሲሉም አቶ ኤፍሬም ገልጸዋል። መተግበሪያው ወደፊት ለውጭ ንግድ ኤልሲ ክፍያና ቅድመ ክፍያ ለአነስተኛ የፋይናንስ አገልግሎትና ለነጋዴ አገልግሎት ጭምር እንዲጠቅም ሆኖ ተዘጋጅቷል። ይህን መተግበሪያ እንደ ሲቢኢ ብር እና ቴሌብር ከመሳሰሉት ዋሌቶች ጋር የሚያደርገው ወይም ከሚያደርጉት ልዩነቶች መካከል አንደኛው ብዙ አይነት የውጭ ሀገር የመገበያ ገንዘቦችን ለመላክና ወደ ብር ለመመንዘር እንዲሁም በብር ሂሳብ በኢትዮጵያ ውስጥ በቀጥታ ለመጠቀም ማስቻሉና ማገልገሉ ነው። የስዊች አገልግሎት አማካኝነት ሳይፈልግ ለኢትዮጵያ ዲያስፖራ አባላት ድንበር ተሻጋሪ የገንዘብ መላላኪያ፣ የውጭ ምንዛሪ እንዲሁም የቤትና የመኪና ብድር አገልግሎቶችን ለማቅረብም ማስቻሉ ልዩ ፊቸሩ ነው። ሲቢኢ ኮኔክት ዲጂታል መተግበሪያ ከኢትዮጵያ ንግድ ባንክ ብቻ ሳይሆን ኢትዮጵያዊ ከሆኑ ባንኮች ጋርም የተሳሰረ መሆኑ የዚህ ዋሌት መለያ እንደሆነ ተገልጿል። ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ ያዘጋጀንላችሁ ዘገባዎች እኒህን ይመስላሉ። ዘገባዎቹን ደግሞ አንዷለም መናን ወደ እናንተ አደረስኩ። ጤና ይስጥልኝ።
ነው።